2026 ገብቷል። የሆነ ሲዝን እየመጣ ነው። ክርስቲያኖች ካልነቃችሁ አንዳች ልክ ያልሆነ ነገር በምድራችን ላይ እየተካሄደ ነው። በ2026 እና ቀጥሎ በሚመጡ ዘመናቶች ውስጥ የሰው ዕውቀት እጅግ እየበዛ ቴክኖሎጂና ዓለማዊነት ልክ እንደ ዘመናዊነት እየታየ መንፈሳዊነት ደግሞ እንደ ሞኝነት እየተቆጠረ ያለበት ወቅት ላይ ነው። ካልነቃችሁ ክርስቲያኖች በዚህ ዘመን ውስጥ ልትዋጡ፣ ንፋሱ እናንተንም ሊያነፍስባችሁ፣ ለብተኛና መንፈሳዊ ነገር የበረደባችሁ ልትሆኑ ትችላላችሁ። ለዚህ ነው በዚህ ቪዲዮ ላይ በ2026 መጀመሪያ እነዚህን 5 ጸሎቶች አበክራችሁ እንድትጸልዩ፣ በመንፈስ ዓለም ላይ ሺፍት እንድታደርጉ፣ የበላዩን ስፍራ እንድትቆጣጠሩ ላሳስባችሁ እወዳለሁ። በሚቀጥለው ዘመን መንፈሳዊ መሆን ምርጫ አይደለም፣ ወይም ከዚህ በፊቱ ተለሳልሰን እንደኖርነው ለብ ያሉ ክርስቲያኖች ብቻ ሆናችሁ መኖር አትችሉም። ሲዝኑ ተቀይሯል። ስለዚህ ቀጥሎ የምነግራችሁ እነዚህ 5ቱን ነገሮች በዚህ በ2026 ዓመተ ምህረት ላይ በመጀመሪያዎቹ ወራት አካባቢ አጥብቃችሁ እንድትጸልዩና በንቃት ከሌላው በተሻለ መንገድ ህይወታችሁ እንድትጠብቁ፣ ፕሪዘርቭ እንድታደርጉ፣ ለእግዚአብሔር መምጣት እንድትዘጋጁ አሳስባችኋለሁ። ዝግጁ ከሆናችሁ ይህንን ቪዲዮ ላይክ በማድረግ ከኔ ጋር እነዚህን ቀጥሎ በዚህ ዓመት ላይ ልንጸልያቸው የሚገቡ 5 ነጥቦችን ላሳስባችሁ እወዳለሁ። የመጀመሪያው በዚህ በ2026 ላይ ልትጸልዩ የሚገባችሁ ወሳኝ ጸሎት አንደኛው ነገር ቢኖር ስለ ጊዜያችሁ ነው። ጠላት በጣም የሚችለውን አቅም ሁሉ ተጠቅሞ በዚህ ሰዓት ጊዜያችሁን ሊያደብስ፣ ሊያበላሽ፣ ሊያባክን፣ ሊያጠፋ ተነስቶ ቆርጧል። ምን ማለቴ ነው? ሁኔታውን እየተመለከታችሁ ነው። ምንም እረፍት እንዳይኖራችሁ እያደረገን ያለው ማለትም በሶሻል ሚዲያው፣ በስልኩ፣ በኢንፎርሜሽኑ፣ በቴክኖሎጂው ምንም አይነት ጊዜ እንዳይኖረን አድርጎ በስራ ከመወጠር ባለፈ እረፍታችንን እንኳን መንፈሳዊ ነገር ላይ እንዳናደርግ፣ ዘላለማዊ ነገር ላይ እንዳንዘጋጅ ወጥሮ ይዞን ተነስቷል። እያንዳንዱ የምናደርገው ነገር በአርቲፊሻል የተሞላ ነው። አሁንማ መዝሙሮቻችንም የምናደምጣቸው አርቲፊሻል እየሆኑ ነው። ምን እላችሁ ፈልጌ ነው? ሰይጣን በጣም አተኩሮ የሚሰራው የሰዎች ጊዜያቸው ላይ ነው። ምክንያቱም ሰው በጊዜው ተጠቅሞ ምን ሊፈጥር እንደሚችል ስለሚያውቅ፣ ለመጸለይ ጊዜ ያስፈልጋል። የእግዚአብሔርን ቃል ለማጥናት ጊዜ ያስፈልጋል። መንፈሳዊ ነገሮችን ለማድረግ ጊዜ ያስፈልጋል። ስለዚህ በቀላሉ በጊዜያችሁ ላይ ከተነሳ እነዚህ ነገሮች ሳታደርጉ በራሳችሁ እጅ ሰነፍና መንፈሳዊ ነገር ላይ ስንኩል እንደምትሆኑ ያውቃል። ለዛ ነው መጽሐፍ ቅዱስ ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ተብሎ ተጽፎልናል። ዘመኑን እንዴት ነው የምንዋጀው? ከዚህ ከክፉ አሰራር፣ ከዚህ ከተጠመደበት ውስብስብ ከሆነው ሲስተም ውስጥ ዋሽተን ለኛ ጥቅም፣ ለመንፈሳዊ ህይወታችን እግዚአብሔርን ለመፈለግ ማዋል እንችላለን። ካለበለዚያ ግን እንደ ሞኝ ሰዎች እንቆጠራለን። እዛው ክፍል ላይ እንደዚህ ይላል፣ የእግዚአብሔርን ፍቃድ የምታደርጉ ሁኑ እንጂ ሞኞች አትሁኑ ይላል። ሞኝ ሰው ምን ማለት ነው? ጊዜውን እንዴት መጠቀም እንዳለበት የማያውቅ ሰው ነው። ስለዚህ መጀመሪያ የጸሎት ርዕሳችሁ እግዚአብሔር ሆይ ጊዜን፣ ዘመኔን አውቅ ዘንድ አስተምረኝ ይላል። እንደ ይሳኮር ልጆች ዘመኑን ያውቁ የነበሩ ናቸው። ስለዚህ ይህንን ዘመን አተኩራችሁ እንድታውቁና እንድትለዩት እመክራችኋለሁ። በጊዜያችሁ ላይ ሰይጣን እንዲጫወትበት፣ እንዲፈነጭበት እንዳትፈቅዱለት። ሁለተኛው ልትጸልዩ የሚገባው ጸሎት ስለ ቅድስና ነው። መጽሐፍ ቅዱስ ሲናገር ትቀደሱ ዘንድ ፈልጉ ይላል። በሌላ ስፍራ ላይ እግዚአብሔር ቅዱስ ነውና እኔ ቅዱስ ነኝና ቅዱሳን ሁኑ ይለናል። በዚህ ዘመንም በተለያየ መንገድ በብዙ ሊያረክሰን የሚፈልግ የጨለማ ተግዳሮት አለ። ዳንኤል ትዝ ይላችኋል። በንጉስ መጠጥና ምግብ ተቀርቦላቸው እየተቀለቡ የከለዳውያንን ቋንቋ እንዲማሩ ተፈለገ። ዳንኤል ግን አንድ ነገር አደረገ። የንጉሱን ምግብ የሚያሰማራላቸው ወይም ጃንደረባውን አንድ ነገር ጠየቀው። ከንጉሱ መብልና መጠጥ እንዳይረክስ ይላል መጽሐፍ ቅዱስ። እሱም ላለመብላት ፈቃድ ጠየቀ። እንዳትረክሱ ልትጠበቁ ያስፈልጋል። እቺ ዓለም እያቀረበችላችሁ ያለው የትኛው አይነት ኦፖርቹኒቲ አብዛኛው በእርኩሰት የተሞላ ነው። እቺ ዓለም በሁለት ነገሮች ተሞልታለች፣ ወይ በቅዱስ ነገር ወይ በእርኩስ ነገር። ለዛ ነው እርኩስ መንፈስ የምንለው። የእግዚአብሔርን መንፈስ ቅዱስ ወይም ቅዱስ የሆነው መንፈስ የምንለው። በየትኛው ቻርጅ እየተደረጋችሁ እንደሆነ ራሳችሁን ለዩ። የምትመለከቱት ነገር በእርኩስ መንፈስ እንድትሞሉ ወይም ሊያረክሳችሁ የሚችል እንደሆነ አወቁ። የምትበሉት፣ የምትጠጡት፣ የምታዩት፣ የምታዳምጡት፣ የምታዘወትሩበት፣ የምትለማመዱት ልምምድ ሁሉ ወይ ያረክሳቸዋል ወይ ይቀድሳቸዋል። መርከስም መቀደስም ከውጪ ኃይል የሚመጣ ነው። ወይ ከእርኩሱ መንፈስ ወይ ከቅዱሱ መንፈስ። መንፈስ ቅዱስ እኔና እናንተ ሊቀድሰን ይፈልጋል።
ነገር ግን ራሳችንን አሳልፈን ለቅዱሱ መንፈስ መስጠት አለብን። ለዛም ነው ጸሎት ያስፈልገን። እግዚአብሔር በዚህ ዘመን ነገሮች ሁሉ ከዓይናችን ጀምሮ በጆሮአችን በመንካት በምንበላው ሁሉ ሊያረክሰን ከተዘጋጀው የተጠበቁ ሆን ዘንድ እግዚአብሔር ለአንተ በዚህ ዘመን የተለየው ሆን ዘንድ እፈልጋለሁ ብላችሁ አጥብቃችሁ ልትጸልዩ ይገባል። እርኩስ ነገር እንዳትነኩ፣ ከርኩስ ነገር ጋር እንዳትተባበሩ፣ በሚዲያ የምትመለከቱት ነገር እንዳያረክሳችሁ፣ መንፈሳዊ ሕይወታችሁን አቅልሎ እንዳይወስድባችሁ፣ ለአጋንንት ተጋላጮች እንዳያረጋችሁ እግዚአብሔር በመንፈሱ እንዲቀድሳችሁ ዕለት ዕለት ልትጸልዩ ይገባል። የቅድስናው መንፈስ ያን ጊዜ ይጠጋችኋል። ቅዱስ ነኝና ቅዱሳን ሁኑ ያለው የእግዚአብሔርን ሐሳብ ማገልገልና መፈጸም ትችላላችሁ። ሶስተኛው ስለ ጥበቃ ልትጸልዩ ይገባል። እግዚአብሔር ከባቢያችሁን፣ ቤተሰባችሁን፣ አትሞስፌራችሁን፣ ጤናችሁን እንኳን ጨምሮ እንዲጠብቅ መጸለይ አለባችሁ። በተለይ ይሄ ሰውነታችሁ ከዚህ ዘመን በኋላ በጣም በብዙ በሽታዎች፣ ዲዚዞች የተለያዩ እስከዛሬ ያካበትናቸው አኗኗራችን፣ አበላላችን ያመጣው እክል እድሜያችን እንዲያጥር እያደረገው ነው። ታውቃላችሁ አሁን እንኳን ከሆነ ዓመታት በኋላ ብላይንድ ጄኔሬሽን ይፈጠራል እየተባለ ይሰጋል። ምን ማለት ነው? አሁን እየተጠቀምናቸው ያሉ ቴክኖሎጂዎች ከዛሬ 10 ዓመት ከዛሬ 20 ዓመት በኋላ አብዛኛውን ጄኔሬሽን እውር ሊያደርግ የሚችል አካሄድ እየሄድን ያለ ነው። ከዛ ባለፈ ግን በምንበላው በምንጠጣው በጣም ዘመኑ ላይ ካንሰር የሚባል በሽታ፣ የተለያዩ አደጋ የሆኑ መቅሰፍት የሆኑ በሽታዎች በትውልዱ ስር ውስጥ እየገቡ ነው። ለምን? ከናቹራል ነገሮች በጣም እየራቀን አርቲፊሻል ነገሮችን እየተመገብን በአርቲፊሻል ነገሮች እየተከበብን ስለሆነ ነው። ስለዚህ ይህንን ሰውነታችንን ከአደጋ መጠበቅ፣ በጤና መጠበቅ የኛ ኃላፊነት ነው። ምክንያቱም የኛ ሰውነት የኛ አይደለም። ይልቁንስ የመንፈስ ቅዱስ ማደሪያ የሆነ ቤተ መቅደስ ነው። ቤተ መቅደሱን ልንከባከበው ልንጠብቀው ይገባል። ከሁሉ በላይ ግን በጤና በቅድስና በሰላም ሊያቆየን በሚችለው በእግዚአብሔር ፊት በረድኤታችን ፊት ዕለት ዕለት ልናቀርበው ይገባል። ሲሪየስ ጸሎት ነው። መጽሐፍ ቅዱስ ዳዊት ሲጸልይ እንደዚህ አለ፣ ከአደጋና ከመቅሰፍት ከቀትር ጋኔን በሌሊት ከሚበረር ነገር በቀን ከሚሄድ ነገር ሁሉ አልፈራም አለ። ለምን ሲባል እግዚአብሔርን መታመኛ አድርጌዋለሁና በልዑል መጠጊያ ውስጥ ነኝና ሁሉን በሚችለው አምላክ ጥላ ስር ነኝና ብሎ ሲጸልይ እናያለን። ስለዚህ በዚህ በ2026 መግቢያ ላይ ይህንን እመክራችኋለሁ። መዝሙር 91ን ከፍታችሁ በየቀኑ ማለዳ ማለዳ እያወጃችሁ በጤናችሁ ላይ በሰላማችሁ ላይ በአትሞስፌራችሁ ላይ በአደጋዎች ላይ በተለያዩ ነገር ላይ ከፍተኛ ጸሎት ልታደርጉ ይገባል። ከሰሞኑ እንደምታዩት ከሆነ አደጋዎች በጣም እየበዙ ነው። ለምን ሲባል በመጨረሻው ዘመን የሰው ልጅ ክፋት እየጨመረ ሰዎች ለሰይጣን በር እየከፈቱ የሚመጡበት ሲዝን ነው። እነዚህን ሁሉ ግን መቋቋም የምንችለው ከመንፈስ ዓለም ብቻ ነው። በስጋ በመጣጣርና በመጠንቀቅ አትችሉትም። በብዙ ሕክምናና ኢንሹራንስ አታልፉትም። ይልቁንስ ሰማያዊ የሆነ አሹራንስ ያስፈልገናል። ያ ሰማያዊ የሆነ አሹራንስ ጸሎት ይባላል። በእውነት ነው የምነግራችሁ፣ በዚህ በ2026 እና ከዚህ በኋላ በሚመጡት ዘመን ያለ ጸሎት አትችሉትም። መንፈሳዊ ነገራችሁን ካላስጠበቃችሁ፣ በልዑል መጠጊያ ውስጥ በመቆየት ራሳችሁን ካላደሳችሁ አትችሉትም። እንዳታስቡት። እግዚአብሔር ከሚመጣ አደጋ ሁሉ በጌታ በኢየሱስ ክርስቶስ ስም ይጠብቃችሁ። ትልቅ አሳይመንት ያለባችሁ፣ ጥሪ ያለባችሁ ሰዎች ናችሁ። ስለዚህ እግዚአብሔር ጥበቃ ያስፈልጋችኋል። አዎ እርግጥ ነው በእግዚአብሔር ጥበቃ ላይ ከተደገፋችሁ እግሮቻችሁ በድንጋይ እንኳን እንዳይሰናከሉ መላእክቶቹን ስለእናንተ ያዝላችኋል። አራተኛው ወሳኝ በ2026 ልንጸልየው የሚገባው ጸሎት ሩጫችንን እንድንፈጽም እንጸልይ። ታውቃላችሁ አሁን ይሄ ሁሉ ውስብስብ ነገር እየተካሄደ ያለው እኛን ከትራክ ለማስወጣት፣ በእኛ ውስጥ እግዚአብሔር ያቀደውን ያንን እቅድ እንዳንሮጥ፣ እስከ ፍጻሜው ድረስ እንዳንሄድ፣ በትዕግስትና በጽናት እንዳንቀጥል ብዙ ዲስትራክሽኖች፣ ውስብስብ ነገሮች እየተካሄዱ ነው። ለዛ ነው ሩጫችንን መፈጸም እንድንችል እንድንነቃ መጸለይ ያለብን በየቀኑ። ሐዋርያው ጳውሎስ የጸለየው ጸሎት በጣም ይገርመኛል። እንደዚህ ብሎ ተናገረ በፊልጵስዩስ ምዕራፍ 3 ከቁጥር 12 ጀምሮ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ አለ። ተመልከቱ ጳውሎስ ምን እያለ ነው ያለው? እስከዛሬ የሰራውን ስራ እስከዛሬ ያሳለፈውን ጊዜ እንዳገኘሁት አልቆጥርም አለ። እንደምንም ነገር ነው የምቆጥረው። ይልቁንስ ከፊቴ ያለውን የተያዝኩበትን በክርስቶስ የተጠራውበትን ነገር ለመያዝ ምን እላለሁ? እፈጥናለሁ አለ። ዛሬ በኢየሱስ ስም እግዚአብሔር ከፊታችሁ ያስቀመጠውን ነገር ለመያዝ እንድትፈጥኑ አሳስባችኋለሁ።
ምናልባት ባለፈው ህይወታችሁ 2025 ላይ ብዙ የባከኑ ነገሮች የተበሉ ጊዜዎች ሊኖሩ ይችላሉ። እነሱን በዚህ ሰዓት የምትረሱበት ጊዜ ነው። ምክንያቱም እነሱን በማሰብና በማሰላሰል የሚቀጥለው ዘመናችሁ ላይ ተስፋ ቆርጣችሁና እኔ እኮ ምንም ማድረግ አልችልም በቃ እንደዚህ ነው እንድትሉ አያስፈልግም። ያንን የኋላውን ትታችሁ ምንም እንዳላረገ ሰው ረስታችሁት ወደፊት መዘርጋት አለባችሁ። እሱ ብቻ ግን አለ። ምናልባት ደግሞ ከኋላችሁ መልካም የተባለ ነገር አድርጋችሁ ጥሩ ሰርታችሁ ተንቀሳቀሳችሁ በቢዝነስ በስራ በአገልግሎት ጥሩ ነገር አድርጋችሁ ሊሆን ይችላል። እሱንም ቢሆን ምንም እንዳልተደረገ ገና ብዙ እንደሚቀረው ሰው ሆናችሁ እንድትንቀሳቀሱ አሳስባችኋለሁ። ጊዜው የመዘናጋት አይደለም፣ የመንቀሳቀስ ነው። ሩጫው እየፈጠነ ነው። ስለዚህ እናንተም ልትፈጥኑ ይገባል። ቀጥሎ እንደዚህ ይላል እዛው ክፍል ላይ ቁጥር 13 ላይ ወንድሞች ሆይ አለ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። መጸለይ ያለባችሁ በፊታችሁ ያለውን ነገር ለመያዝ መዘርጋት። እግዚአብሔር በእናንተ ውስጥ ያስቀመጠውን ጥሪ፣ በእናንተ ውስጥ ያስቀመጠውን ዳርቻ፣ በእናንተ ውስጥ ያዘጋጀውን ያንን የዘረጋውን መስመር ለመያዝ ተዘርጉ። የኋላችሁ ስኬትም ሆነ የኋላችሁ ውድቀት ከፊታችሁ ያለው ላይ ተጽዕኖ እንዳይፈጥር። ጥሩ ነገር አድርጋችሁም ከሆነ እርሱት። ምንም እንዳልሰራ ሰው፣ ከዜሮ እንደመጀመር ሰው፣ ገና ብዙ ርቀት እንደሚጓዝ ሰው፣ ዜሮ ላይ እንዳለው ሰው እንድትነቁ ፈልጋለሁ። ከኋላችሁ ደግሞ ምናምንቴ ነገር ቢሆን ምንም ያልተሰራ ነገር ቢሆን እሱንም እርሱት። አሮጌ ነገራችሁን ያስረሳችኋል። እግዚአብሔር ሁሉን አዲስ አድርጓል። ለዛ ነው አዲስ ዓመት የሰጣችሁ። በየጊዜው ልንጸልይ ከሚገባን ጸሎቶች አንዱ ይሄ የሆነበት ምክንያት ለዚህ ነው። የኋላችንን እየረሳን የፊታችንን ለመያዝ መሮጥ፣ መፈጸም። አንድ ቀን እንዲህ ማለት አስፈልጉ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ጌታን ለመገናኘት ዝግጁ ሆናችሁ በፊቱ በድፍረት መልካምን ሩጫ መልካምን የእምነት ተጋድሎ ተጋድያለሁ ማለት አትፈልጉም ነው ወይስ ወይኔ ጊዜ ተሰጥቶኝ ነበር ባከነብኝ ሳልጠቀመው ቀረው አልቻልኩም አላደረኩትም ልትሉ ነው የምትፈልጉት? ዛሬ የምትጸልዩት ጸሎት ሁነኛ የሆነው ለዛ ነው። 2026 መጀመሪያ ላይ ናችሁ። ይህንን ዓመት እንደ ብዙ ዓመት እንድትጠቀሙ እግዚአብሔር እንዲረዳችሁ ጸልዩ። ደግሞ እግዚአብሔር ማድረግ ይችላል። አንዱን ዓመት እንደ 3 ዓመት፣ አንዱን ዓመት እንደ 5 ዓመት መጠቀም እንድትችሉ በየቀኑ ጸልዩ። ከሁሉ በላይ ግን በተጠራችሁበት መጠራት መጓዝ እንድትችሉ በጌታ ፊት ጸልዩ። እግዚአብሔር ማድረግ ይችላል። እዛው ክፍል ላይ ግን እንዲህ ብሎ ሐዋርያው ጳውሎስ ይፈጽመዋል። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ አለ። አያችሁ፣ ጌታ እናንተን የጠራበት አንዳች ምክንያት አለው። ያንን ነገር ለመያዝ ፍጠኑ። ያንን ነገር ለመጨበጥ ትጉ። በዛ ነገር ውስጥ ለመመላለስ ዋጋ ክፈሉ። ያን ጊዜ ሩጫችሁን ለመፈጸም አቅም ታገኛላችሁ። የመጨረሻውና አምስተኛው ግን እስካሁን ከተናገርኩት ወሳኝ የሆነው ነጥብ ይሄ ነው። ይሄንን ጸሎት አጥብቃችሁ ልትጸልዩ ይገባል። አምስተኛው ከሱ በፊት ግን አንድ ወሳኝ ነገር ልንገራችሁ። በዚህ በ2026 ልታነቡት የሚገባ ምን ታያለህ የሚል መጽሐፍ ነው። በራእይ ዙሪያ የተጻፈ መጽሐፍ ነው። ለባለ ራእዮች እርግጠኛ ነኝ እግዚአብሔር በእናንተ ውስጥ አንድ ነገር እንዳስቀመጠ ይሰማችኋል። ያንን ነገር ግን እንዳልጨበጣችሁት መንገዱ ምን እንደሆነ የማታውቁ ሰዎች ይሄ መጽሐፍ በጣም ይጠቅማችኋል። ምን ታያለህ ማለት እግዚአብሔር የሚጠይቀው ጥያቄ ነው። የሰው ልጆችን ምን ታያለህ ብሎ ኤርሚያስን ጠየቀው፣ ዳንኤልን ጠየቀው። ብዙ ሰዎችን እግዚአብሔር ምን ታያላችሁ ብሎ ይጠይቃቸዋል። እነ ሕዝቅኤልንም ጠየቃቸው። ዛሬ እናንተንም እግዚአብሔር ምን ታያላችሁ ብሎ ይጠይቃቸዋል። እናንተ ባያችሁት ልክ ትራመዳላችሁ። ስለዚህ እይታችሁን የሚያስተካክል እግዚአብሔር በእናንተ ላይ ያየው ነገር ማየት እንድትችሉ የሚጠቅማችሁ የሚረዳችሁ መልካም የሆነ መጽሐፍ ነው። አሁኑኑ እዚህ ጋር በምታገኟቸው ስልኮች ደውላችሁ ያላችሁበት ቦታ ድረስ መጽሐፉ እንዲመጣላችሁ ማዘዝ ትችላላችሁ። ወደ አምስተኛው ነጥብ እንሂድ። ይሄ በጣም ወሳኝ ነጥብ ነው። ሁል ጊዜ እግዚአብሔር ሚስጥራትን እንዲገልጥላችሁ ጸልዩ። በጣም ወሳኝ ነገር ነው። የጥበብና የመገለጥ መንፈስ እግዚአብሔር እንዲሰጣችሁ ጸልዩ። እቺ ምድር የምትመራውና የምትንቀሳቀሰው በማይታዩና ሚስጥራዊ በሆኑ ነገሮች ነው። ታውቃላችሁ፣ ለምሳሌ ለምን ይመስላችኋል በምድር ውስጥ የተደበቁ ሀብቶች ከመሬት በታች ያሉ እንደ አልማዝ፣ ነዳጅ፣ ወርቅ የመሳሰሉ ነገሮች ዓለምን የሚያስተዳደሩ ውድ ነገሮች የሆኑበት ምክንያት ምንድን ነው? አዎ መሬት ለረጅም ዓመታት ሚስጥራዊ አድርጋ ቀብራ የደበቀቻቸው እንቁ የሆኑ ማዕድኖቿ ናቸው። ለዛ ነው ርካሽ ያልሆኑት። እስቲ ያስቡት፣
አልማዝ አንገት ላይ ጆሮ ላይ ከመንጠልጠል ባለፈ የሚበላ አይደለም፣ የሚጠጣ አይደለም። ለምንድን ነው ግን እንደዚህ በጣም ዋጋው ጣሪያ የሰቀለው? ሰዎች አልማዝን ለማግኘት የሚከፍሉት ዋጋ የአልማዝን ውድነት ጨምሮታል። ምን ልላችሁ ነው? የተሰወሩ ነገሮች፣ የተደበቁ ነገሮች በስጋ እንዲሁ ከሚገኘው መደዴው ከሚያደርገው ነገር ባለፈ በጣም የተወደዱና ዋጋቸው ከፍ ያለ ነው። እግዚአብሔርን በሚቀጥለው ዘመናችሁ በ2026 እንዲሁ በግምት ሳይሆን እግዚአብሔር ሚስጥራትን እየገለጠላችሁ የተሰወረውን ነገር ለእናንተ እያሳየ የተደበቀውን ነገር እየገለጠላችሁ እንድትመሩ ጸልዩ። አለበለዚያ እንደ ማንኛውም ሰው ህይወታችሁን ትመራላችሁ። ያ ደግሞ መባከን ነው። ወደፊት ፈቅ አትሉ። ይልቁንስ ግን በተሰወሩና ሚስጥራዊ የሆኑ ነገሮችን እግዚአብሔር እየገለጠላችሁ የጥበብና የእውቀት መዝገብ ሁሉ በክርስቶስ ሆኖ ተሞልቷል፣ እናንተም በእርሱ ተሞልታችኋል እንደሚል ቃሉ እግዚአብሔር ሚስጥራትን እንዲገልጥላችሁ ህይወታችሁ በነዛ ሚስጥራት እንዲለወጡ ጸልዩ። ዳንኤል እንደዛ ነው ያደረገው። ነገስታቶች በተለዋወጡበት ዘመን እሱ በሌሊት ከጓደኞቹ ጋር በመሆን እግዚአብሔር ሚስጥራትን እንዲገልጥለት በመጸለዩ አማካኝነት ከሌሎች አስማተኞች፣ መተተኞች፣ ደጋሚዎች ሁሉ በተለየ መልኩ የተለየ መንፈስ ዳንኤል ላይ ነበረበት ይላል። ዳንኤል ያወቀው ሚስጥር፣ ዳንኤል ጋር የተገለጠው ነገር ዳንኤልን ገዢ የበላይ ሆኖ እንዲቀጥል አድርጎታል። በተመሳሳይ መልኩ የዮሴፍንም ታሪክ ብታይ በሌሊት ባየው ህልም ምክንያት፣ በሌሊት በተገለጠለት ሚስጥር ምክንያት ዮሴፍ የከፍታ ስፍራን ሲይዝ እናየዋለን። እግዚአብሔር እናንተን ወደ ከፍታ ስፍራ ሊያወጣችሁ ይፈልጋል። አየሩን እንድትገዙ፣ ምድሩን እንድትገዙለት ይፈልጋል። ይህንን በእናንተ ውስጥ የሚያስቀጥለው አንዱ መንገድ ሚስጥራትን ለእናንተ በመግለጥ ነው። በጣም ቀላል የሚመስሉ ግን እግዚአብሔር የሚጠቀማቸው ራሱን የቻለ የመንፈሳዊ ዓለም ሚስጥራቶች አሉ። ይሄ ዓለም ይህንን ሚስጥር መረዳት አይችልም። ለምሳሌ እስቲ አስቡት፣ በመስጠት ውስጥ መባረክ ያልተገለጠለት ሚስጥሩ ያልገባው ሰው ካልሆነ በስተቀር ይቺ ዓለም የምታስተምረው የሆነ ነገር ስታወጡ የሆነ ነገር ስትሰጡ ከእናንተ ያልቃል ነው። እግዚአብሔር ግን ሚስጥር ሲገልጥላችሁ በመስጠት ውስጥ ማግኘት መባረክ እንዳለ ተረዳላችሁ። የበታች በመሆን ውስጥ የበላይ መሆን እንዳለ፣ በማገልገል የሁሉ ባሪያ በመሆን ውስጥ የሁሉ ጌታ መሆን እንዳለ ያሳያችኋል። ይህንን ሚስጥራቶች ታዲያ መንፈሳዊ ዓለም ላይ ያሉ ነገሮች በስጋዊ ማንነት ልትረዱት አትችሉም። ለዛ ነው እግዚአብሔር ሆይ የጥበብና የመገለጥን መንፈስ ስጠኝ፣ በዚህ ምድር ላይ መግዛት መፈልገው በመንፈሳዊ መርህ እንጂ በማየው በስጋዊ በመመለከተው ነገር አይደለም ብላችሁ ጸልዩ። እመኑ፣ እነዚህን 5ቱን ጸሎቶች በዚህ የመጀመሪያዎቹ ወራቶች ውስጥ በየቀኑ የምትጸልዩአቸው ከሆነ 2020 የእናንተ ዓመት ነው። አንዱን ዓመት እንደ ብዙ ዓመት፣ እንደ 5 ዓመት፣ እንደ 3 ዓመት የምትጠቀሙበት መልካም የሆነ የእግዚአብሔር ጸጋ ወደ እናንተ ይመጣል። አምናለሁ ይህንን ቪዲዮ ተመልክታችሁ ቸላ እንደማትሉ፣ ጸሎቱን ዛሬውኑ እንደምትጀምሩ አልጠራጠርም። ታዲያ በዚህ ጆርኒ ውስጥ የምትቀላቀሉ እነዚህን 5 ጸሎቶች ጸልያለሁ የምትሉ ከሆነ አሁኑ ይህንን ቪዲዮ ላይክ በማድረግ ለሌላም ጊዜ ደግሞ እንደዚህ አይነት ነገር ሲለቀቅ ሰብስክራይብ በማድረግና ሼር በማድረግ ለሌሎች አብራችሁኝ ቆዩ። ስላዳመጣችሁኝ፣ ጊዜያችሁን ስለሰጣችሁኝ አመሰግናለሁ። መልካም ጊዜ